መጣች ማርያምን አንዱ ፐርሰንት እኔ 1% እሷ የተናገረችው መናገር አልችልም። ጀግና ናት። እመቤቴን በምስሙት በጣም እናመሰግናሻለን እህታችን፣ እናመሰግናሻለን ዩዘርዬ። የሁላችን አፍ ስለተናገርሽ በእውነት አንቺን አይቼ አይደለም አንቺ ቦታ የሚሉሽን እኛ ራሳችን ወያ ስሟት በጣም አፈርኩ። ትልቅ መሆን ያሉኝ እኔን ነው የሚሰድቡት ያሉት። እኔ አንደኛ የት ጋ ነው? ቆይ እዛ ሰፈር ነው። ቆይ አንዴ እኔ በመሰዳደብ አላምንም። ሁለተኛ ነገር እኔ ሁለቱም እኩሎቼ ናቸው፣ ግን ያየሁትን የተናገርኩት አሁንም ወደፊትም እናገራለሁ። ችግር የለብኝም ለመናገር። ይሄን ያህል ወርዶ ሰውን መሳደብ በጣም ነውር የዘቀጠ ነገር ነው። ያወራሁትን ቁጭ ብሎ ያዳመጠ ሰው ካለ ሁለቱንም ነው የተናገርኩት። የተሰማኝን ነው የተናገርኩት። እየተገረፍኩ አይደለም። ለከሌ በይ ለከሌ ይወጣ። እንዴት ትልቅ ሰው ሆኖ ይሳደባል? እሱን ወግን ሰባ፣ እሷን ወግን አሰድባ። እኔ ባየሁት ነገር እኮ ነው እየተናገርኩ ያለሁት እንጂ ከራሴ አምጥቼ አይደለም። ሁለተኛ ነገር ጊፍት ስለሰጠችኝ ምን ሆነው ነው እንዴ? በጣም ተራ ነገር ነው። እንዴት አድርጌ ነው ያሉ እኮ ነው የራሳቸውን ጊፍት እዛም ያሉ ሰምቻለሁ። በጣም ባለጌዎች። እኔ ከዚህ በኋላ አላወራምም አልገባምም። ቦታ ጀግና ነሽ አንቺ። ባወራሽ እኮ እኛ ተጽናናን። ዩዘር እግዚአብሔርን አንቺ የሁላችንም ድምጽ እኮ ነው በአንዴ የመለስሽው። እንዴ አስመሳይ አይደለሽም። ልክ እኮ ነው የተናገርሽው። እኔ ያየሁት ቦታ አሁን እንደነሱ እኔ እኮ እነሱ ነው ተደብቆ ሳስስር እየሄዱ ሰው እኮ ነው እንደዛ የሚሉ። አንቺ ማጅግና ነሽ እውነት እናታችን። ሁለቱን ወዳጅ ነን የሚሉ አስመሳዮች ውሸታሞች እነሱ ናቸው። ለወንድ ዘላለማቸውን በጋሩ ነገር ባይሰራ ፊልተር የተናደዱ አይተናል። አሁን ቅድም ራሱ ፊልተር የተባለ ሁላ እንዴ ልክናት ምንም ነገር ጥፋት የለም። ጆን ዳንኤል ዛሬ ስለያገኘሁሽ ወይዘር እየደስይል እናቴ ኑርልኝ እንላለን። ይወዳችኋለሁ ሁላችሁም ለእኔ እኩል። እነሱ በምን መንገድ አይተውት እንደዚህ እንዳሉት አላወቁም። እኔ ስለ ሁሌ አውሪ የሚናገር በሚዲያ ሊያስጣል ነው። እነዚህ አረም ያልጠፋም። እኔ ገንዘብ አልሰራም እኮ እኔ እከፍላቸዋለሁ። ቁጭ ብለው የሚውሉበትን እያንዳንዳቸውን አንድ ነገር ልናገር። ምን መሰለሽ አሁን አንቺ ብትመርፌ አስቀረናት ነው የሚሉት። እኛ ደግሞ በልጠን ነው የምንገኘው። አስመሳዮችን ራሳቸውን እያየናቸው ነው። መቼም ቢሆን መቼም ከሀቅ ጎን ነን። እግዚአብሔርን መቼም አንድ ነገር ልንገርሽ ዩዘርዬ፣ አንዷ እንደውም አሁን ስሟ አልነካትም። የእሷ ግስተር ናት። እሱ ለእሷ ስሰጥ ለምንድን ነው ለእሷ ወርቅ የገዛች ብላ የተናገረች። እኛ ራሱ እሱ ዝም ብለን ቁጭ ብላል። እናተን አስታል እንደዚህ ነው። አንቺ እኮ ሁለቱም ወደሽ ነው ዝም ስላልን ነው። ብዙ ነገር አለ ወዳችን ውስጥ። እኔ አልናገርም ብዬ ነው እያወራች ሰምቼ። ትናንትና እውነት አንቺ የተናገርሽው ትክክል መስሎ የሰጠሻቸው ሁሌ ማቀኛቸው ወደፊት እንወድሻለን። እኔ ጊፍት እኮ የሚሰጥክ እናተ ሰፖርት የሚያደርግክ ብላ የታወራች ራሱ ጎበዝ እየተባለች አይደል? አንቺ እኩል እያልሽ ነው። እኔ ቆንጆ ሰላም አሉ። ካጠፋው ይቅርታ፣ ግን ዛሬም ነገም እኔ እናገራለሁ። ማንም ያስቆመኝ ፈልገው እኔ ስለወደዱኝ ለእነሱ አልናገርም። እናንተ ስለወደዳችሁኝ ለእናንተ አልናገርም። እነሱ ስለጠሉኝ ለእነሱ አልናገርም። ዛሬም ነገም የተቀበልኩትን እናገራለሁ። ስለዚህ ምንም ችግር የለብኝ። ግን የሚሰሙ ከሆነ ትልልቅ ሰዎች ናቸው፣ ማስተዋል ይጽፋችሁ። እንደዚህ እንደ እብድ ውሻ ማውራት ጥሩ አይደለም። መጀመሪያ የተናገርኩትን ቃላት ቁጭ ብላችሁ አስተውሉ። ሰላም ዋሉ። እሺ አልተመቸኝም። እሺ ዘሩባ ሰላም አታስቢ አንቺ። ኧረ ለምን ብላ ደግሞ ለነዚህ በእግዚአብሔር እንዴ ደግሞ ለነዚህ ምን ነው ሰላም ብሉ ጌታዊ ሰላም ውዶች እህቴ ስላስገባሽ በጣም አመሰግናለሁ። ሁልጊዜ ከስር ሰማችኋለሁ እና እውነት የሚናገር ሰው ማንም አይወደውም። ገባችሁ? ሁሉም መተዳደርን ነው እንጂ ይገባኛል። ሁልጊዜ ሀይሚና ብሩኬ መጀመሪያ ሲገናኙ ጀምሬ ነው የምከተላቸው እና
ገስት ላይ አልገባም፣ ከስራ አዳምጣችኋለሁ ሁላችሁም። ግን ሁልጊዜ ሀይሚ የሆነ ነገር ስትሰራ በትንሽ ነገር ትረገጣለች። ብሩኬ ሲሰራ ሁለት የሚወዱ ተሆነ እውነት ሁለቱንም በአንድ አይን የሚያዩ ተሆነ ሁለቱንም ነው እንትን ማለት ለሀይሚ ስተት የሆነ ትንሽዬ ስተት ፈልገው ይረግጧታል። አሁን ትናንትና ሀይሚ ምንም አላረገችም። በቃ ሁልጊዜ ተበዳይ ነች አይደል? ሁላችንም ሴቶች ነን። እንዴት ተበደለች መጠን ተው ማለት ላለመሳደብ ተሆነ ተው ማለት ይቻላል እንጂ ያለፈ ቪዲዮ አምጥተው አንቺም እንደዚህ ነበርሽ ማለት የሚሉ ሰዎች ናቸው። ከነኝሽ ጋር አብራችሁ ዝቅ ብላችሁ አትራገጡቶች። ራሳችሁን አስቡ። ለሀይሚዬም አላህ አላት። ይሄ እኮ ስራ ነው፣ ግን ሁለቱንም አላህ ያስማማቸው። ግን ባለን ነገር ብንተሳሰብ እንደ ሴትነታችን ራሳችንን ብናስከብር አሪፍ ነበር። ያ ግን አይደለም። የሆነ መተዳደር አለ አይደል? ሁሉም ሰው እኔ እንደመወደድ ነው የሚፈልጉት ራሳቸውን ለማስወደድ። እከሊት እኮ እንደዚህ ነች፣ ለሱ ትገድፋለች ምናምን። ወላሂ ሴትነታችሁን አታስረክሱ። ለምን ሁላችንም እኮ ሴቶች ነን አይደል እንዴ? ነገ ጧት አንቺ እነኝህ እንደዚህ የሚሉ ሰዎች የእሷ ትንሿ ሩባ ቢደርስባቸው ክሎሬክስ ጠጥተው የሚሞቱ ሴቶች ናቸው። ስንት ሰው ነው ባሌ እንደዚህ እኮ ነው ብሎ ክሎሬክስ ጠጥቶ የሞተ ታንቆ የሞተ ስንት ሰው አለ። እሷ ተረጋግታ ስለቆመች ብቻ ድራማም ቢሆን በእንደዚህ አይነት አያስተምሩን። ይቅር ገባችሁ? ስራም ቢሆን እንደዚህ አይነት ትምህርት አንፈልግም። አንድ ሴት ተበድላ ተጨቁና ሁልጊዜ ታልቅስ የሚባል ነገር አለ እንዴ? እንደዚህ አይነት ትምህርት አለ እንዴ? የለም። ግን ለመወደድ ብለው የማይባል ቃላት፣ የማይገባ ቃላት ይናገራሉ። ስላስገባችሁኝ አመሰግናለሁ። ማለት እኔ በጣም ነው የምናደደው ወላሂ በጣም። ኧረ ችግር የለም ችግር የለም። ማውራት መብትሽ ነው። አስተያየት መስጠት ይዘር ደግሞ እውነት ነው የምትናገረው። እሱንም እሷንም ገድፎ አይደለም እያለች ያለችው። ሴት ልጅ አታልቅስ። አዎ ትክክል ነች። ሴት ልጅ ማልቀስ የለባትም። በዛን ያክል መበደል የለባትም። ትናንትና እሷ ተይዛ ያችኝት እንደውም ሽኮለል እየተባ እርግዝና እንዴ እርግዝና አናውቅም እንዴ? ምንድን ነው ሰው አርግዞ አያውቅም እንዴ? ምነው ብርቅ ሆነ እርግዝና በየሜዳው የወደቀ እርግዝና። ይሄ ከሜዳ የመጣ እርግዝና ምንድን ነው? ሴት ልጅ በሴትነቷ አክብራታለች። ሴት ስለሆነች ብቻ ብዙ አክብራታለች፣ ብዙ ታግሳታለች። አልሆነም አይደለ? እርጉዝ ስለሆነች ነው። ለመወደድ ብላችሁ ራሳችሁን አታርክሱ። ወላሂ በባለፈው ስራ ራሱ ምን አለ አብራት ልደር ባለው ስራ ፍራንክ ላይ አብረሽው ደሪ ምን ችግር አለው ምናምን። በኋላ እሱ ምን አለ እንደዚህ አይባልም ነው ያላቸው። ዞር ብሎ ግን አያስታውሱም፣ አያስቡ። ሀይሚዬ የኔ እናት ግን ሁሉ ነገር ይገንባታል። የኔ ጨዋ አላህ ከሷ ጋር ይሁን፣ አላህ ያስማማቸው። ግን እኔ እንዲለያዩ አልፈልግም። ስላስገባችሁኝ አመሰግናለሁ። ግን በጣም ከፍቶኛል ላይ ሁልጊዜ የእሷ የሆነ ነገር አንድ ሰው ሲናገር ትረገጣለች። ለምን? ለእሷ የሆነ ነገር ሲባል ያ ሰው ሁልጊዜ ወደታች ይጨቆናል። ሰው መናገር እየፈለገ አይናገርም። ለምን? ላለመሰደብ። ከባድ ነው። ሰው ሊያሳጠው ነው። ብቻ አመሰግናለሁ። ለእሷ ደግሞ አላህ አላት እኮ አላህ አላት። ሰው እኮ ስላደመብሽ ምንም አትሆኝም። አድማ ሊያረጉባት ነው። በእናትሽ እያረጉ ነው። ይሄ ሁሉ ሰው አሁን ዝም ያለው እኮ የሆነ እሱ ጋር ስለሆነ ነው። ስህተት ብሩኬ ጋር ስለሆነ ነው። ሀቅ ስንነጋገር ስህተት ብሩኬ ጋር ስለሆነ ነው ይሄ ሁሉ ሰው ዝም ያለው። እሷ ግን ትንሽዬ ነገር ቢሆን እንደ ስንት ነገር ተብላለች፣ ስንት ነገር ተደርጋለች። በትናንት ነው ብቻ እሷ ባልሰራችው ስህተት ራሱ እየተረገጠች ነው። ግን ይሄ ምንም ብርቅ አይደለም። አሁን ደግሞ ይቺ ሀቅ ስለተናገረች እሷ ሌላ በት እየሰማሁ ነበር ከታች። ስላስገባችሁኝ አመሰግናለሁ። መልካሙ ላይ እናመሰግናለን። ያበሉት ሌላ ምንድን ነው? ፍቅሩን ባልየው ፍቅር አሳጣት። ብርቃቸው ነው ያበድ ነው እንጂ ትክክል ነው። እንዲህ ሰው ለምንድን ነው ባየው ልክ ቢፈርድ ምን ችግር አለ? እኔ እግዚአብሔር ሰምኛለሁ ነው ማርያም ችግር ባየው ቢፈርድ ሁለት ቦታ ነው ብሏል። አዎ ትላልቆቹ ጋር ነው እንትን የሚሏት። ለምን ባየነው ልክ ለምን አንፈርድም? እኛ ሴት ነን እኮ እንዴ። እኛስ እሺ እኔ አሁን አግብቻቸዋለሁ። ያላገቡት ነገ ይደርስብናል አይሉም እንዴ? ምን አይነት ፍጥረት ነው? በእግዚአብሔር ከ20 ዓመት በላይ እኮ ነን ሁላችንም፣ ህፃኖች አይደለንም። ባየነው ልክ እንናገር።
እንደው ማንም ምንም አላለም። በቃ ይሄ ነገር እያደረገ አይደለም ያለው ስራው ጥሩ አይደለም። ዝሙት ነው። ይቺ ልጅ አሁን